ሁላችንም ከልባችን ተጸጽተን ይቅርታን እንጠይቅህ እንደሆነና እንደገና ደግሞ ቡቺ በፈለክበት ታይም መተማየት እንደምትችል ልነግርህ በዚህ በተፈጠሩት ነገሮች ይሄን ያህል ጊዜ በጣም እንዳስቀየም እናንተ ምን የለበሰችው ልብሳችሁ ታይቷታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናንተ ነውር የለም እንደ አዲስ አበባ በመቤቴ አንቺ አታፍሪም እንዴ? ናግራቆትሽ እኮ ነሽ። ወይኔ ወንድም የገደሉት እኮ እግዚአብሔርን ገደሉት። ኧረ ምንድን ነው ምን ጉድ ነሽ? ምነው ዶላር ብርቃችሁ ነው እንዴ? ዳኒ ሩታ እዛ ጋር ያረሽ ሩቶ ሜሪ እግዚአብሔር አምላክ ይቅር በለኝ እንደው በጾሙ ማለት ነው። ዶላር ብርቅ ነው እንዴ? አብርሃም እኮ ዶላር ብርቁ አይደለም እንኳን ለሱ አይደለም ለእናንተም ተርፏል። ልቅምቃሚ ሁላ የምሬ ነው። ልቅምቃሚዎች ናችሁ እንዳላችሁ ቢኖረው ነው የመጣችሁት አይደለ? ቢያሰራችሁ ቢታይለት ሰው ቢወደው ነው አይደለ? ካጠገባችሁ የሆናችሁት እና ደግሞ ይሄ እርቅ ከሆነ እሺ እርቅ ሆኖ ብለን እንቀበላለን። ነገር ግን እኔ እዚህ ቦታ አብርሃም ያሳዝነኛል። ምክንያቱም አንደኛም ደግሞ ምን አለ መሰላችሁ እንትን ይሄ ምንድነው ስሙ እየተለቀቀው በሱ ቻናል ነው። ሰላም ሰላላችሁ ነው የገባው። ይሄን ወዳጅ በቃ ይቅርታ ላይክ እያደረጋችሁ ግቡና ትኩረቴ ስላላየሁት ትናንትና አብሬያቸው ልይ ብዬ ነውና ግራ ነው የሚገባኝ እውነት ለመናገርና ምን ለማለት ፈልጋችሁ ነው? ምንም ሩታ ራሱ የምታወራው ነገር በቃ ስትሄድ ምናምን አይታችኋት ከሆነ ምናምን የምትል ነገር ነው የሚመስለው ማለት የማሾፍ ምናምን ነገር ማለት ነው። እና ደግሞ ይሄስ ለበቀል ነው ወይስ ደግሞ ምንድነው? እኔ ምንም ነገር አልገባኝም። እግዚአብሔርን በቃ እኔ እንጃ ምንድነው። እርግጠኛ ነኝ አሁን እንደምትበቀዩ ነው። አሁንም ያው ናችሁ። ምክንያቱም እናንተ አታርፉም። ዛሬ ነው እንዴ የኔ ውድ ባልሽ መሆን የታወቀች ዛሬ ነው እንዴ ሩታ? ምን ነው ዛሬ ነው የኔ ውድ ባል ምናምን ሄርሚ ስትመጣ ደግሞ ስትይ ማለት ነው ጌታው ድረስ። አሁን ሄርሚ ደግሞ ትነሳለች ማለት ነው። ሄርሚ ስትታመም ምናምን አብርሃም ልቡ ቅልጥ ነው የሚለው ለምን እንደሆነ አላውቅም። ግን ያው እናንተ በምታደርጉት ነገር ነው። በነገራችን ላይ ግን እንዴት ነው ባል መሆኑን ባልነቱ የታየች ዛሬ ነው ወይ ማለት? አሁን የኔ ጥያቄ የብዙዎቹ ጥያቄ አሁንም ሩታ እዚህ ጋር እያደረግሽ ያለሽው ነገር በሆነ ነገር በቃ ልጁን በልጁ አሰበው ግዴታ ነው ማየት መብቱ ነው። አስከደቂውም እኮ ልጁ እኮ ማንም ህግ ቦታ ራሱ ቢኬድ እኮ አብርሃም ልጁን አትይ የሚል ህግ ራሱ የለም እኮ በህግ ደረጃ ቢኬድ። ግን እናንተ ምስል ስላችሁ ስለማያልቅ በህግ ወንድ ቢሆን በህግ ይሄድ ነበር ልጁ ለማየት ወይም ደግሞ ተቆራጭ ለልጅ ለወተት ምናምን። ዛሬ ግን ቡዱ ባልሽ መሆኑሽን ታየሽ። እነ ዳኒ እዛ ጋር አስገብተሽ እነ ሜሪ ደግሞ ስትሳደብ ነበር የምዳን ቅመሞችን እነዚህ ጅሎች እያለች ማርያምን ላይ በገፍታ እነዚህ ጅሎች። ከዛ ምን ጠቀሰች? የሆነ ድራማ ምናምን ፊልም ጠቀሰች ማለት ነው። ድራማ ስንሰራ ይሄም ድራማ እየሰራን ነው ማለቷ ነው። እናንተ ግን አይገባችሁም። ግን ሜሪ ላይቭ ገብታ እነዚህ ከብቶች ዝም ብለው ስራቸው አይሰሩም ብላችኋለች። አላላቻችሁም ብላችኋለች። እግዚአብሔር እኔ ሰድቢያት ነው የወጣሁት። ክብር ይኑርሽ። ስለነሱ ሞራል የለሽም ለማውራት ብያት ማለት ነው። ሚዩት አረጋችን ለሰከንድ በጣም ሰድቢያት ማለት ነው። ምክንያቱም አንዳንዶቹ ላያውቅ ይችላሉ። እነዚህ ስራ የምትሰሩት እናንተ ለገንዘብ ነው። ዛሬ አብርሃምሽ እየተጠጋሹ እያንዳንድሽ ዶላር ምናምን የምትይው እኮ ከእናንተ በፊት እኮ ዶላሩን ያውቋል። ልቅምቃሚ ሁላ ማለት ነው። ሩታን ብትሆኚ ማለት ነው ምንድነው ይሄና ክላሽ ቃበሽ? ዛሬ አይደለም እኮ ባል መሆኑ የሚታወቅሽ ድሮ ነው። የልጅሽ አባት ነው አይደል? በቃ የሆነ ክብር ልሰጪው ነበረ የሚገባው ማለት ልሰጪ የሚገባው ማለት ነው። ግን እዛ ጋር ሄድሽ የልጅ ባሌ ውድ ባሌ እየምረሽን ነው
ሊበላ እኔ ሄርሜላ ጋር እንደው ብትታረቁ መልካም ነው። ምክንያቱም እኛ ልባችን ስለምታንጠለጥሉ በጣም እንደገና ደግሞ በፈለክበት አይነት ማየት እንደምችል ነገር መብቱ ነው። ቡችዬ የማየት መብቱ እኮ አንቺ አትከለኪውም። ወይም ደግሞ ሜሪ አይደለችም የምትፈቅድለት፣ ዳኒም አይደለም የሚፈቅድለት፣ አንቺ የማትፈቅጂለትም መብቱ በገዛ ቤቱ እንደፈለገ ማየት መውጣት መግባት መብቱ ነው። ገብቶሻል? ካልገባሽ እንንገርሽ ብዬ ነው። እንደው ሰሞኑን የጭራሽ ምንም አልመቸኝ አለው የርግነት እንጂ በረቀቃችሁ ቁጥር እንደው ቪዲዮ ሰርቼ እናንተን ባረጋችሁ ደስ ባለኝ ማለት ነው። ግን ዛሬም ነገም ከነገ ወዳም ልጁ የማየት መብት አለው። አንቺ አልፈልግም ካልሽ ገደል ልትገቢ ትችላለሽ። አንቺ ብትሆኚ ማለት ነው ሩታ አይደል? ስለዚህ ልጁ የማየት መብት አለው። ልጅ ፈልጌ ነው ተመልካቾችንም ሄርሜላንም በጣም አስቀይመናችኋልና ይሄ ነገር ይበቃል። ቆም ብለን ስናስብ ፋሚሊንም ወንድሞችንም ሳላቅ አስቀይሜያችኋለሁ። ይሄ ነገር ይበቃል። ከዚህ በኋላ ማንንም ማስቀየም የለብንም። እስካሁን በተፈጠሩት ነገሮች ተመልካቾቻችንን ይቅርታ። እኔ ጥያቄ የምጠይቀው እዚህ ጋር ጥያቄ የምጠይቀው ምንድነው፣ የሆነ ጊዜ ላይ ገብተው ቲክቶክ ላይ የሆነ ቦታ እንቀጣጠር ምናምን በቃ ሊደባደቡ መስሎኝ፣ እኛ ደግሞ አሽቃበጥን ላይቭ ገባም ምናምን። ከዛ በኋላ ምን ሆነ? አሁን ደግሞ ዳኒ መጣ። እኔም ብለው ዳኒና ጽጌ ምን ሆነው ነው? ጽጌም ከባቡላ ጋር እየሰራች አለችው። ይሄም ደግሞ እንደ ወዶ ፈቅዶ አብርሃም ሰው ስለሚወደው ሩታና አብርሃም ሰው ስለሚወዳቸው እነያንዳንድሽ እኮ እዚህ ጋር እያንድለሽ ከሜሪ ከዳኒ ጀምር ሚስጥ ናቸው። የምሬ ነው። የኛዎቹ ናቸው ጅሎች ማለት ነው እግዚአብሔርን። ስለዚህ አብርሽ እንዳታምናቸው እሺ፣ ወንድምየው እንዳታምናቸው። ባናታችሁ ተተከሉ ማለት ነው ያለብን። ምክንያቱም ቀምመውልህ የመጡት እርቅ ፈልገው ሳይሆን ተንኮል ፈልገው ነው። እንንገር ብለን አንተን ደግሞ እና ደግሞ ከዚህ በፊት ፋይል ይዞብኛል ምናምን ራይ ኮብር ላይ ወጣችሁ ስትወርዱ የነበረው ዛሬ ምን ተገኝቶ ነው እዚህ ጋር አንድ ላይ የመጣው? አንተ ቤት አብርሃም ቻናል ማለት ነው። እና ባባ ቡችዬ ማለት ነው ልዑል ማለት ነው የኔ አባት። በነገራችን ላይ ከልጅ እኩል ነው። ባባዬ ብዙ አላደገም እውነት ለመናገር የሰው አይን እያስበላችሁት ሚዲያ ላይ እያወጣችሁ በየቲክቶኩ አንዴ ሹፌር ያደርጉታል። እግዚአብሔር ይስጣቸው። እስካሁን ግን አልዘቀዘቁትም ባባዬ ወይም ልዑል ማለት ነው። እስካሁን አልዘቀዘቁትም። ለወደፊቱ ግን እንደሚዘቀዝቁላችሁ የሆነ ነገር ስትሏቸው እያሰባችሁበት ብዙ በጎች ስላሉ ማለት ነው የሚዘቀዝቁ እና ማለት ነው። እንንገራችሁ ብለን ነው። አብርሃም ደግሞ እንዴ ምንድነው አንተ እንደዚህ አትልኩኝማ የምትለው ምንድነው? ቤት እኮ ነው መብት እኮ ነው እንዴ ባይዘውን ያውን ነው የማየው ሁሉንም ማለት ነው። እግዚአብሔርን አብርሃም እጅ የራስ እጅ ነው። ኢየሱስ ስም ያለች ነው እንደተከፋ ቢልኩ እናውቃለን። አብርሽ ግን ደግሞ በቃ ይከሳል እናቴ ጊዜ አብርሃም እናንተ ሜሪ የለበሰችው ምንድን ነው? በጌታ በኢየሱስ ስም አንቺ ትልቅ ሰው አይደለሽ? እንዲህ ራቆትሽ እኮ ነሽ። ጌታ ሆይ ድረስ እናንተ ጌታ ሆይ ድረስ በስላሴ ስም ጌታ ይቅር በለኝ።